አላህ ሰዎችን ካልነበሩበት አስገኘ፣ የተለያዩ ጸጋዎችንም ለገሳቸው፣ አስጨናቂ አሳሳቢ ነገሮችንም አስወገደላቸው። የነፍስ ዋነኛ ፍላጎቷ ደግሞ ከመብልም ከመጠጥም በላይ ያስገኛትን አምላኳን ማወቅ ነው። በቅርቢቱም ዓለም ይሁን በመጪው ዓለም ደስተኛ ከጭንቀት የራቀን ሰላማዊ ሕይወት አላህን በማወቅ በመገዛት በመውደድ እንጂ አይገኝም። በአካል አላህን ከማምለክ በላይ በልብ አላህን ማምለክ ብዙውን የሕይወት ጊዜያችንን ይይዛል። በአካል የሚከወነው የአምልኮ አይነት የሚጠቅመው ልብን ለማስተካከል ለማረቅና ታላቁን አምላክ አላህን ለማላቅ ለማተለቅ ነው። ግና አላህ አብዛኞቻቸውን እሳት እንደሚገቡ እያወቀ ለምንድነው ሰዎችን እንዲያመልኩት የፈጠረው የሚልን ጥያቄ አንዳንድ ሰዎች ያነሳሉ። የዚህን ጥያቄ ምላሽ ለማግኘት ይህንን ቪዲዮ እስከሚያበቃ ድረስ ይከታተሉ። አላህ ፍጥረተ ዓለሙን የፈጠረበት ዋና ዓላማው ምንድነው የሚለውን ጥያቄ አብዛኛውን ጊዜ እምነት አልባ ከሆኑ ወገኖች ይነሳል። አንዳንድ ሙስሊሞችን በዚህ ጥያቄ ግራ ይጋባሉ። የዚህ ጥያቄ መነሻው ከተሳሳተ ግንዛቤ የመነጨ አላህ ሰዎችን የፈጠረው ዋና ዓላማው እኩሌታውን ጀነት ለማስገባት የተቀረውን ደግሞ ጀሃነም ለማውረድ ስለፈለገ ነው የሚል የተንሸዋረረ ምልከታ ነው። ይህ የተሳሳተ ግንዛቤ ነው። አላህ እንዲህ ላለው ተራ ነገር አይደለም ፍጥረተ ዓለሙን ማስገኘቱ። ኢብን አልቀይም ረሂመሁላህ እንዲህ ይላሉ፣ ትክክለኛው ፍጥረተ ዓለሙ ሰማይና ምድሩ ሌሎችም ነገሮች የተፈጠሩበት ዋናው ዓላማቸው አላህን እንዲያውቁ የተሟላ ባህሪያቱንም እንዲገነዘቡ በአላህ ላይ ምንንም ማንንም ሳያጋሩ እንዲያመልኩት እርሱንም ብቻ አምላካቸው አዛዣቸው ተወዳጃቸው እንዲያደርጉ ነው። አላህም በቁርአኑ እንዲህ ይለናል፣ ቢስሚላሂ ራሕማኒ ራሒም አላሁ አለዚ ኸለቀ ሰብዐ ሰማዋትን ወሚነል አርድ ሚስለሁን የተነዘሉ ልአምሩ በይነሁነ ሊተዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር ወአነ አላህ ቀድ አሓጠ ቢኩሊ ሸይኢን ዒልማ። አላህ ሰባትን ሰማያት የፈጠረ ነው። ከምድርም መሰላቸውን ፈጥሯል። በመካከላቸውም ትእዛዙ ይወርዳል። አላህ በነገሩ ሁሉ ላይ ቻይ መሆኑን አላህም በነገሩ ሁሉ በእውቀት ያካበበ መሆኑን እንድታውቁ ይህንን አሳወቃችሁ። ሰደቀላሁል ዐዚም። ኢብኑል ቀይም ረሂመሁላህ እንደሚሉን አላህ ዓለሙን የፈጠረው ፍጹም የሆነ ችሎታ ያለው መለኮት መሆኑን እንዲያውቁ በእውቀቱም በነገራት ሁሉ ላይ ያካበበ መሆኑን እንዲገነዘቡ ነው። ይህንን ነገር ለመገንዘብ ደግሞ እርሱም ማወቅ፣ የተከበሩ ስሞቹንም መገንዘብ፣ ባህሪያቱንም ማጽደቅ፣ ብቸኛ አምላክነቱንም ወለም ዘለም ሳይሉ ዱስቱር ብሎ በመቀበል ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ላይ እንዲህ ይለናል፣ ቢስሚላሂ ራሕማኒ ራሒም ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ጋኔንንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም። ሰደቀላሁል ዐዚም። የሰው ልጆች የመፈጠራቸው ዓላማውና ኢላማው አላህን ለመገዛት ነው። ይህም ነው ከፍጡር የሚጠበቀው። ይህንንም የአላህን ትእዛዝ ላከበሩ ሰዎችም ጂኖችም ደግሞ አላህ በትክክለኛው ፍትሑ ዳኝቶ በችሮታውም የእርሱ እዝነት ተጨምሮበት በመልካሙ መመንዳትና ያጠፋውን ደግሞ መቅጣት ነው። አላህ እንዲህ ይላል፣ ቢስሚላሂ ራሕማኒ ራሒም ወሊላሂ ማ ፊ ሰማዋት ወማ ፊል አርድ ሊየጅዚየ አለዚነ አሳኡ ቢማ ዐሚሉ ወየጅዚየ አለዚነ አሕሰኑ ቢልሑስና። በሰማያት ያለውና በምድር ያለው ሁሉ የአላህ ነው። እነዚያን ያጠፉትን በሰሩት ሊቀጣ፣ እነዚያንም ያሳመሩትን በመልካሚቱ ገነት ሊመነዳ፣ የጠመመውንና የቀናውንም ያውቃል። ሰደቀላሁል ዐዚም። በአጠቃላዩ ደግሞ አላህ የሰውን ልጅ የፈጠረበት ምክንያቱ የሰው ልጆች ወደ ዝንተ ዓለሙ ደስታ የተሟላ ፍስሐ ስኬት ወደሚገኝበት ዓለም እርሱን በማወቅ በመታዘዝ ለእርሱም ብቻ በመዋደቅ እንዲገቡ ደስተኛ ሆነውም እንዲኖሩ ነው የሰው ልጆችንም ሆነ ጂኖችን መፍጠሩ። ይህንን አስደሳች የዘላለም ሕይወት ለመጎናጸፍ ደግሞ አላህ ሰዎችን ሥራቸውን በመሥራት ላይ ችሎታዎችን ሰጥቷቸዋል። ግና በግድ ተገዙኝ ኃጢአትንም ተው ብሎ አያስገድድም። ምክንያቱም ዕድለኝነት በማስገደድ በማስጨነቅ አይገኝምና። የሰው ልጅ የተፈጠረው የመረጠውን ነገር እንዲከተል ነው። ታዲያ የተወሰነው መልካምን ነገር መሥራትን ይመርጣል፣ ወደ መልካሙ የዘላለም ዓለምም ይደርሳል። የተወሰነው ደግሞ መጥፎን ሥራ ይመርጣል፣ ክፋትንም ይሠራል፣ ወደ ክፋቱ ዓለምም ይጓዛል። አላህ በተከበረው ቁርአኑ እንዲህ ይለናል፣ ቢስሚላሂ ራሕማኒ ራሒም ኢነ ሰዓተ አትየቱን አካዱ ኡኽፊሃ ሊቱጅዛ ኩሉ ነፍሲን ቢማ ተስዓ
ሰዓቲቱ በርግጥ መጪ ናት፣ ልደብቃት ቀርባለሁ። ነፍስ ሁሉ በምትሠራው ነገር ትመነዳ ዘንድ መጪ ናት። ቢስሚላሂ ራሕማኒ ራሒም ሊዩበይነ ለሁም አለዚ የኽተሊፉነ ፊህ ወሊየዕለመ አለዚነ ከፈሩ አነሁም ካኑ ካዚቢን። የሚቀሰቅሳቸውም ለእነሱ ያንም በርሱ የሚለያዩበትን ሊገልጽላቸው እነዚያ የካዱትም እነሱ ውሸታሞች የነበሩ መሆናቸውን እንዲያውቁ ነው። ቢስሚላሂ ራሕማኒ ራሒም ኢነ ረበኩም አላሁ አለዚ ኸለቀ አሰማዋት ወልአርደ ፊ ሲተቲ አያም ሱመ እስተዋ ዐለል ዐርሽ ዩደቢሩል አምረ ማ ሚን ሸፊዕን ኢላ ሚን በዕድ ኢዝኒህ ዛሊኩም አላሁ ረቡኩም ፈዕቡዱህ አፈላ ተዘከሩን። ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረው አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ከፍ ያለ ነው። ከእርሱ ፍቃድ በኋላ ቢሆን እንጂ አንድም አማላጅ የለም። እነሆ አላህ ጌታችሁ ነውና ተገዙት፣ አትገሰጹምን? ኢለይሂ መርጂዑኩም ጀሚዓ ወዕደላሂ ሐቃ ኢነሁ የብደኡል ኸልቀ ሱመ ዩዒዱህ። ሁላችሁም ሁናችሁ መመለሻችሁ ወደ እርሱ ነው። ይህም የተረጋገጠ የአላህ ቃል ኪዳን ነው። እርሱ መፍጠርን ይጀምራል፣ ከዚያም እነዚያ ያመኑትንና መልካም የሰሩትን በትክክል ይመነዳ ዘንድ ይመልሰዋል። እነዚያ የካዱትንም ይክዱበት በነበረው ነገር ለእነርሱ ከፈላ ውሃ የሆነ መጠጥና አሳማሚ ቅጣት አላቸው። ሰደቀላሁል ዐዚም። የተወሰነው የሰው ልጅ መልካምን ሥራ ለመሥራት ይመርጣል፣ ወደ ተዘጋጀለት መልካም ዓለምም ይደርሳል። በመጥፎ አላህ በከለከለው ሥራዎችም ላይ ከበረታ ደግሞ ቅጣት የሚገባው ሰው ይሆንና ወደ ተዘጋጀለት መጥፎ ዓለምም በሥራው ምክንያት ይጓዛል። በዚህም መሠረት በአላህ ለካደ ሰውና ለአመፀኛ ፋሲቅ ሰው አላህን አብዛኛው ጀሃነምን ዘለዓለም እንደሚገባ እያወቅ ለምን ፈጠርከኝ ብሎ መውቀስን አይችልም። መወቀስም ካለበት መውቀስ ያለበት ነፍሱን ነው። ለምን መጥፎ ሥራን ሠራው? ለምን የአላህን ጸጋ አስተባበል? አላህ ነቢያትን መልእክተኞችን ልኩልኝ እንዴት አሻፈረኝ ብዬ ከመንገዱ ራቅሁ ብሎ ራሱን ነው መውቀስ ያለበት። የዚህ ነገር ምሳሌው አንድ ወላጅ ለልጁ እንካ ልጄ አግባበት፣ ሥራንም ሥራበት፣ ሰላማዊ ሕይወትንም ኑር ብሎ ገንዘብን እንደሰጠውና ከዚያም ብሩን በመጠጥና በጭፈራ እንደጨረሰው ልጅና ለምን ብሩን ሰጠኝ ብሎ እንደሚወቅሰው አይነት ነው። وهذا والله تعالى أعلى وأعلم وبالله التوفيق والسلام عليكم ورحمة الله وبركاته.